ሀና የቀድሞ እዚህ መጥቶ እንትን ያደረገው ሰውዬ መጀመሪያ ላይ በጣም ተበድሏል፣ ቺት አርጋበታለች ብዬ ስላሰብኩኝ ሀናንም እየፖሰትኳት ነበር እኔ። ከዛን ደግሞ እሱን ቴሌግራም ላይ ያወራው ነበር። ይሄን ነግሬሻለሁ አንቺ። በጣም ነው ቴሌግራም ላይ የምናወራው እና ምን ይፈልግ ነበር መሰላችሁ? እኔ እሱ በእንግሊዘኛ የሰራውን እኔ በአማርኛ ትራንስሌት አድርጌ እንድፖስትለት፣ ከዛን ደግሞ ከዛ ውጪ ደግሞ ከሱ ሳይድ መቆም የሌለብኝ ብዬ የማስበው ማለት ነው። እስካሁን ድረስ ቻታችንን ካላጠፋው ቴሌግራም ላይ ያለ አሳያችኋለሁ። ምን አለመሰላችሁ? ሌሎች ሴቶች ቆንጆ ሴቶች ኢንስታግራም ላይ አስተዋውቀኝ፣ ኢንስታግራም ላይ ያሉትን ሴቶች ፎርዋርድ አድርግልኝና ላይክ ጀስት አንቺ ማኒፕሌት እንዳደረገች ሌላ ሰው ማኒፕሌት ላደርግ። ገብቶሻል? አበባ ልላክ፣ እንዲህ ጊፍት ልላክ ምናምን። ከዛም በኋላ ሰርፕራይዝ እናርጋቸው። ከዛ የሚያደርጉትን ነገር እንዴት እሺ እንደሚሉ ኦር እንዴት እንችንጀናይን ኦኬ እንደሚሉ ቪዲዮ ቀርጸን እኔ ልፖስት ለንደን ውስጥ። እኔ ያኔ ነው ብር እንደሌለው የገባኝ። ከዛን ውጭ ሀገር ብፖስተው በውጭ ሀገር ቪው ስላለ ገንዘብ ሰራበታለሁ ምናምን ብሎ ቴክስት አድርጎልኝ ነበረ። ከዛን ጀስት ይሄን ነገር እውነቱን መስማት አለብኝ ብዬ ሀኒቾ ጋር መጥቼ ስሰማ በሚያሳዝን ሁኔታ ብዙውን ወጪ የሰርጋችሁን አንቺ ነሽ የቻልሽው። የድግሱን ኤቭሪ የሚጠቀመው ነገር ሁሉ እና እሱን ታሪክ አሁን ብዙ ሰው አያውቀውም ምን እንደተፈጠረ እና ማንም እውነቱን እኮ አያውቅም። እኛ እውነቱን የምናግን ከዛ ጊዜ ጀምሮ ሰፖርት አድርገንሻል። እኔ ባይዘዌ ከቲክቶክ የምትወደው ሰው ስባል ሀና ነው የምለው ብዙ ጊዜ እና ባጭሩ ለማብራራት ያክል ሀናና ሰለሞን የሚባለው ዴት ያደረጉ ነበረ። ከዛም በኋላ እሱ ስልኩን ሰጥቷት ነበረ። ውጭ ሀገር ሄደ፣ ጠፋ። ከዛን ሀና የራሷን ላይፍ መኖር ቀጠለች። ሌላ ሰው ዴት ማድረግ ጀመረች። ከዛን ከሌላ ሰው ጋር ዴት ስታደርግ ቀናና እንመለሳላት። ከዛን ተመለሱ። እዚህ ሲመጣ ፕሮፖዝ አደረገላት ምናምን። ከዛም በኋላ እሷ ብዙ ወጪ ሸፍና አይ ቲንክ ማታም አቢዝ ያደረገች ነበር አይደል? እሱን አተራ እሺ ብቻ ብዙ ችግር አልፈው ነበረ። ልክ ሲጣሉ ግን እንደዚህ አይነት ነገር ፖሰተ እሱ። ብዙ ሰው ሊመጣና አንቺን እንደምመስል ይነግረኛል። ጌታ እንመሳሰላለን። እኔ ራሱ እየታየኝ ነው። ያ በጣም ሞር በአካል የሚያውቁሽ ሰዎች በአካል ሲያዩኝ ደግሞ ቁጭ ራሱ እዚህ ጋር ነጥብ አለብሽ ይመስለኛል። አዎ እሱ ብቻ ነው የሌለብሽ እንጂ በአካል ሞር ትመሳሰላላችሁ ይሉኛል። በተለይ ሁማን ሲያደርግ ምናምን ፍሪዝ ሁማን ሲጠቀም ምናምን ውይ እኔ ማር ደስ ብሎኛል ስለተዋወኩሽ። እሺ ማር እኔም ደስ ብሎኛል። ፎሎ አደርግሻለሁ። እሺ ሀኒቾ እሷም ከታች አንድ ነና። ታዲያ ወይ አቦይን ልጠይቀው የሆነ የተፈጠረ ነገር ካለ በመሃል ቪዲዮ ቆይ ላሳይሽ። እሷም ቪዲዮች እንዴት አታውቂያትም? ሮብሲ እኔ እንጃ ባያት ላውቃት እችላለሁ። ሀይት በለኝ ላውቃት እችላለሁ። ተገናኝተን እናውቃለን አታስታውሽም እንጂ አለች ማርያምን። እኔ በቃ ችግር አለብኝ። ይህ ሱሪ አልከሽ እንዴ? አውቃታለሁ። አየሽ ከወገበታቸው አውቄሽ ነው ችግር የተፈጠረው። ዛሬ ከእህቷ ጋር ሆና ጾም ናቸውና አፍጥር ብለውን ቤታቸው ሄጄ ነው ጋይስ። በዚህ አጋጣሚ ሮብሲን ፎሎ አድርጓት እሺ። እንዴ ቀሚሱ ለአንድ አይነት አለን። አንተ ምን ትቀልዳለህ? ቀምንታ ናት። እሱን ለብሰን ነው የምንገናኘው ሁለታችንም።